ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው አርሴናል ዛሬ ምሽት ከካራት ጋር ጨዋታ ያደርጋል። የካራቱ ጨዋታ በከፍተኛ ሁኔታ ተጠባቂ ወይም አንገብጋቢ ጨዋታ ሆኖ አይደለም። ነገር ግን በአርሴናል ዙሪያ የሚወጡ ዘገባዎችና በተለይ የእንግሊዝ ሚዲያ የጀመረው ዘመቻ እንግዲህ ተጠናክሮ ቀጥሏል። የሚካኤል አርቴታ አርሴናል ላይ በከፍተኛ ሁኔታ ትላልቅ ሚዲያዎች በዓለም አቀፍ ደረጃ በትላልቅ አሰልጣኞች፣ የቀድሞ ተጫዋቾች፣ የእግር ኳሱ ባለሙያዎች በጣም ትኩረት ተሰጥቷቸው የሚመለከቱት ትላልቅ የቲቪ ሾውም የእግር ኳስ ላይቭ ስትሪም የሚያስተላልፉ ትላልቅ ዲቤቶችን የሚመሩ ትላልቅ ቻናሎች ላይም እንግዲህ የጋራ ይሄ የደርቢነት የጠላትነትን ስሜት ቲቪ ላይ ይዞ በመምጣት እንግዲህ ከፍተኛ የማላገጥ የማሾፍ ጉዳይም ተይዟል፣ ካልተጠበቁ ትላልቅ ቻናሎችም ጭምር። ይህንንም በዚህ ጉዳይ እናነሳለን። ተገቢ ነው አይደለም በሚል ሳይሆን ተገቢነቱ 100% ተቀባይነት የሌለው አንዳንዴ ይሄ በደጋፊዎች መካከል የሚኖረውን ብሽሽቅ፣ መተራረብ በዛ ስታንዳርድ በዛ ብራንድ ደረጃ ይዞ መምጣትም ተገቢ አይደለም። የቶትናም የቀድሞ ተጫዋቾች በትላልቅ የቲቪ ሾዎች ላይ የሚያደርጉት አንዳንድ ጉዳዮችን ስንመለከት ደስ የማይል የአርሴናል ደጋፊዎችን የማይመስል ጉዳይ እየተሰነዘረ እየተመለከትን ነው። እስቲ እሱንም ጉዳይ ወደ በኋላ የምናነሳ የሚሆነው ነገር ግን የሻምፒየንስ ሊጉ አንደኛ ቡድን ዛሬ ምሽት የሻምፒየንስ ሊጉን 36ኛ ቡድን ነው የሚያስተናግደው። የመጨረሻ ደረጃ ላይ የሚገኘው በሻምፒየንስ ሊግ አስደናቂ ፎርም ከ7 ያሸነፈ ጠንካራው ቡድን አትሌቲኮ ማድሪድ፣ ባየር ሙኒክን፣ ኢንተር ሚላንን እነዚህን የመሳሰሉ ክለቦችን በአስገራሚ የጨዋታ ብልጫ ከ2 በላይ ግብ በእያንዳንዱ ክለብ ላይ በማስቆጠር በልዩነት ያሸነፈው የሚካኤል አርቴታ አርሴናል ዛሬ ምሽት ካራትን የካዛኪስታኑን ቡድን በሜዳውና በደጋፊው ፊት የሚያስተናግድ ይሆናል። ይሄ ጨዋታ እንግዲህ ከስነቦና ጥገና ጋር በቀጥታ የሚደረግ ጨዋታ ነው። ስነቦናዊ ጥገና በተለይ ደጋፊው ከማንቸስተር ዩናይትድ ሽንፈት በኋላ ያሰማው ድምፅ፣ ያሰማው ተቃውሞ፣ በክለባቸው ላይ ያነሱትን ትችት፣ እነዚህን ሁኔታዎችን በፍጥነት ሳምንት ባልሞላው ጊዜ ውስጥ ይሄ ረገብ ለማድረግ ጉዳዩን ለቀጣይ ሳምንት የፕሪሚየር ሊግ ጨዋታ የበለጠ ተጫዋቾችን በሚዲያው ደረጃ የሚደረገው ትችት፣ ዘለፋ፣ ተቃውሞ በጣም በሚገርም ሁኔታ የእሁዱ ጨዋታ ሽንፈት በቃ የሊጉ መደምደሚያ ተደርጎ የተወሰደ ነው የሚመስለው። እስካሁን ድረስ ጉዳዮች አልበረዱም እና አንዳንዴ ይገርማል። በእግር ኳስ አንድ ክለብ ላይ ሊሰነዘር የታቀደ ትችት ጊዜና ወቅቱ እየተጠባበቁ እንደሆነ የምንመለከተው እና የሶስት ነጥብ ልዩነት ነበር። ማንቸስተር ዩናይትድ ድሉን ለማጣጣል አይደለም፣ የዩናይትድ ድል አስደናቂ ነው። ግን የዩናይትድ ድል አስደናቂ ነው ማለት ደግሞ በዛ ደረጃ አርቴታ ማብጠልጠል ትረስ ዘ ፕሮሰስ 6 ዓመት በአስደናቂ የቡድን ግንባታ የዛሬ 6 ዓመት የነበረው የአርሴናል ምርጥ 11 ዴብዝ፣ የቡድኑ ጥንካሬ፣ የማሸነፊያ መንገድ፣ እነዚህን ሁሉ ጉዳዮች ካየን አርቴታ ከሚገባው በላይ ለዚህ ቡድን በጣም በከፍተኛ ሁኔታ ሰርቷል። በድል ደግሞ
እነዚህን ጉዳዮች ለማረጋገጥ ይሄ ሲዝን ከየትኛውም ጊዜ በላይ ምቹ ሆኗል። እንግዲህ አንዳንድ ክፍተቶች የበለጠ ከሚሰሩ ከሚታዩ ከጎለበቱ ካደጉ በጣም በጥራት በስታንዳርድ ከተቀመጡ ጉዳዮች ይልቅ በአንድ ጨዋታ የሚነሱ ጉዳይ የአመቱን ሙሉ ድካምና ምስል መደምደሚያ ማድረግም ተገቢ አይደለም። ተገቢነቱ እንግዲህ የዕለቱን ጨዋታና ፐርፎርማንስ በተመለከተ የሚደረግ ትችት ከሆነ ተገቢ ነው፣ ግን ሲዝንን ማጠቃለል ደግሞ ተገቢ ነው ብለን አናስብም እና በአርሴናል በኩል የሚነሳውን ትችት በበለጠ በዚህ ሳምንት እንግዲህ ይሄ ውጤት ተመዝግቦ ጉዳዮች እስከሚረግቡ ድረስ እስካሁን ድረስ ያልሰከኑ ትላልቅ ጥያቄዎች፣ ከዚህ በፊትም ያልተነሱ ጥያቄዎች፣ የሚያስገርመው ነገር ከዚህ በፊት ያልተነሱ ጥያቄዎች ጭምር እየተነሱ ነው። አዳዲስ በተለይ የአርሴናል የመከላከል ጥንካሬ እንዳለው ነው። በማጥቃቱ በኩል የቡድኑን የፋይናል ሰርድ ተጫዋቾች በቁጥር የተደገፈ የማምረትን ግብን የማምረትና ስታቶችን ጎልጉሎ በማውጣት ትናንትና እንዳነሳ ነው ታክቲካል ሂደቶችን ከተመለከትን አርቴታ እንደ ቡድን ማሻሻል ያለበት ነጥቦች ላይ ትኩረት አድርጎ መወያየት ነው። ነገር ግን ስታቶች የሚወጡት በነገራችን ላይ በወቅታዊ ብቃት ላይ ተመስርቶ ከሆነ ተገቢ ነው። ግን እነዛ ስታቶች ደግሞ ይህን ክለብ ለማብጠልጠል ከሆነ ተገቢነቱ በጣም የወረደ ነው እና ትችቱ አርሴናል ለሚዲያው የሚያነሳው ተቃውሞ ከምን መነሻ እንደሆነ ተገቢ ምን ያክል ነው የሚለው ጉዳይ እንግዲህ ግራም ያጋባ ነው። ቡድኑ እንግዲህ ለ121 ጨዋታ 3 ግብ ያላስተናገደ ቡድን 3 ግብ ማስተናገዱ ለመጀመሪያ ጊዜ የዛም ቡድን ጥንካሬ ሊወደስ ይገባል። ግን 121 ጨዋታ ይህን ሪከርድ ጠብቆ የቆየውን ቡድንም እዚህ ጋር ሳይደነቅ ማለፍ አያስፈልግም። ምክንያቱም 121 የፕሪሚየር ሊግ ጨዋታ ለ3 ግብ በሁሉም ውድድሮች ይሄ በጣም ከባድ ነው። የዛ ቡድን ምን ያክል ሶሊድ ሆኖ የመቆየት ጉዳይ ነው። በሁሉም ውድድሮች በዘንድሮ ሲዝን ያለመሸነፉን ጥንካሬ በሜዳው ሁሉም እኮ ትላልቅ ክለብ ተሸንፏል። እነዚህ ጉዳዮችን ስንመለከት አርሴናል ላይ የሚነሳውን ተቃውሞ ቢያንስ ውሃ የሚያነሳ ተቃውሞ መሆን አለበት በሚል ሀሳብ ላይ እንወያያለን። ነገር ግን አንድ ዘገባ ላይ የተመለከትኩት ጉዳይ ማንቸስተር ሲቲ የሊጉን ዋንጫ ሲያሳካ ሃላንድ፣ ዲብሮይን፣ ሰርጂዮ አጉዌሮ፣ ሮድሪ የቡድኑ ይሄ ሃይ ስታንዳርድ ኳሊቲ ናቸው ይላል። በቃ በሃይ ስታንዳርድ ደረጃ የሚቀመጡ ከቡድን ጥንካሬ አልፎ እስከ ብሔራዊ ቡድን ድረስ ተጽዕኖ መፍጠር የሚችሉ በቡድን ውስጥ ባላቸው ደግሞ ቀጥተኛ አስተዋጽኦ በጣም ክላሳቸው ለተከታታይ ዓመት በልዩነት ይነሳል። እንዲሁም በተጨማሪ በሊቨርፑል በኩል ማኔ፣ ሳላ፣ ፈርሚኒዮን፣ ቫንዳይክን፣ ትሬንት አሌክሳንደር አርኖልድን በማንሳት ደግሞ የኮንሲስታንሲ ማሳያ ናቸው። በየውድድር ዓመቱ ሲቲ ዋንጫዎችን ሲያሳካ ከሲቲ ላይ ለመንጠቅ የሚደረገው ጥረት ላይ በክላስ ደረጃ ሲቲን ለመፎካከር ሊቨርፑል በበቂ ሁኔታ ያደራጀው ክላስ ነው የራሱ። እነዚህ ጥራት ያላቸው ተጫዋቾች የሚፈጥሩት ደግሞ የጨዋታ ልዩነት ሁሌም ክለቡ የግል ተጫዋቾች ጥረትን በሚፈልግበት ሰዓት የግል ተጫዋቾችን ኳሊቲ ከቡድን እንቅስቃሴ ጥራት የሚበይናቸው አንዳንድ ትላልቅ ጨዋታዎች ላይ እነዚህ ተጫዋቾች የጨዋታ ልዩነት የሆኑና ጌሙን የመቀየር ጨዋታውን ምስሉን የመቀየር አቅማቸውን ሜዳ ላይ ያሳያሉ። በተቃራኒው ደግሞ የዘንድሮ የአርሴናል ቡድን ላይ እነዚህን ኳሊቲዎች ቡድኑ አካቷል ወይ? ለምሳሌ ሳካ 13 ጨዋታ በሁሉም ውድድሮች አለማስቆጠሩ ምንድን ነው የሚያሳየን? ይሄ ተጫዋች ለምን አላስቆጠርም? እንደ ቡድን የአርሴናል የማጥቃት እንቅስቃሴ ላይ የተፈጠረው ተጽዕኖ ነው ወይስ ሳካ የግል ኳሊቲው ስታንዳርዱ በዛ ደረጃ አልሆነም ነው? ይሄ እንግዲህ በርካታ ውይይቶችን ነጥቦችን ያስነሳል። ግን አርሴናል በሊጉ አንደኛ ሲሆን፣ በሻምፒየንስ ሊግ አንደኛ ሲሆን፣ በካራቦ ካፕ ወደ ቀጣዩ ዙር ለማለፍ ትልቁን አድቫንቴጅ አዌ ማች ላይ ሲይዝ፣ በኤፍኤ ካፕን ፕሮግረስ ሲያደርግ ቡድን እንጂ የሚያሸንፈው የተጫዋች ጥራት አልነበረም። ስለዚህ እንደ ቡድን አርሴናል ሊወቀስ ይችላል እንጂ በተናጥል የኳሊቲ
ንጽጽር እዚህ ጋር ተገቢ አይደለም። ምክንያቱም በአመቱ መጨረሻ ላይ የሚደመደሙ ስታንዳርዶች ናቸው እነዚህ። ስለዚህ ከአርሴናል ጋር የሚነሳው ተቃውሞ አሁንም በበርካታ ሚዲያ ላይ እየተመለከትን ነው፣ ከሀገራችን እስከ ውጭው የእግር ኳሱ ተንታኞች ዘንድ። እስቲ ዛሬ ምሽት በነገራችን ላይ ሁሉም ጨዋታዎች 18ቱም ጨዋታ ምሽት 5 ሰዓት በተመሳሳይ ሰዓት ነው የሚጀምረው። በከፍተኛ ሁኔታ እንግዲህ ከአንደኛ 8ኛ ደረጃን ይዞ አውቶማቲክ ኳሊፊኬሽን ለማግኘት የሚደረግ ጥረት፣ ከ9ኛ ደረጃ እስከ 24ኛ ደረጃ ድረስ ያሉት ደግሞ ወደ ፕሌይኦፍ ለመግባት፣ ከዛ ውጭ ያሉት እንግዲህ በቀጥታ ከውድድሩ ነው የሚሰናበቱት። እንግዲህ አውቶማቲክ ኳሊፊኬሽን ለማግኘት ከናፖሊ ጀምሮ የዛሬ ምሽት ጨዋታ በጣም ውጥረት የሞላበት ማሸነፍ ብቻ ግዴታ የሆነበት የነ ጁቬ የነ ማንቸስተር ሲቲ ባርሳ በቀጥታ ከቶፕ 8 ውስጥ ለመግባት ዛሬ የሞሽረት ነው የሚያደርጉት። በጣም ከፍተኛ የውጤት መለዋወጥ በደረጃው ሰንጠረዥ ላይ ከፍተኛ ተጽዕኖ ይፈጥራል። ዛሬ ምሽት ግን ጠንካራ ፊክስቸሮች አሉ። ከነዚህ መካከል የአርሴናልን ጨዋታ ብናተኩርም እስቲ አንዳንድ የሚጠበቁ ጨዋታዎችን ፊክስቸሮችን እስቲ ለአድማጮች እናድርስና ወደ ያዝናቸው ነጥቦች እንመጣለን። ሞናኮና ጁቬ፣ አያክስ ከኦሎምፒያኮስ፣ አርሴናል ከካራት፣ አትሌቲክ ቢልባው ከስፖርቲንግ ሊዝበን፣ አትሌቲኮ ማድሪድ ከቦዶ ወይም ጌልሜት፣ ባርሳ ከኮፐንሃገን፣ ባየር ሌቨርኩዘን ከቪላሪያል፣ ቤኔፊካ ከሪያል ማድሪድ፣ ቦሩሲያ ዶርትመንድ ከኢንተር ተጠባቂ ሌላኛው ጨዋታ። ቤኔፊካ ከማድሪድ እንደምታውቁት ጆዜ የቀድሞ ቡድናቸውን በቤኔፊካ ያስተናግዳሉ ሪያል ማድሪድን። የአርቫሎ አርብሎዋ የቀድሞ ተጫዋቻቸው በሳቸው እንግዲህ የቀኝ ፉልባክ ከነበሩ ተጫዋቾች ውስጥ አንዱ የነበረው የዛሬ ማድሪድ ጊዜያዊ አሰልጣኝ እንግዲህ ቡድኑ ይዞ ወደ ፖርቱጋል ተጉዟል። የጆዜን ቤኔፊካ ዛሬ ምሽት የሚገጥም ይሆናል። ተጠባቂ ጨዋታዎች መካከል ቦሩሲያ ዶርትመንድ ከኢንተር ሚላን ጠንካራ ፊክስቸር ሲግናል ኢዱና ፓርክ ለሚደረግ፣ ክለብ ብሩዥ ከኦሎምፒክ ማርሴይ፣ ኢንትራ ፍራንክፈርት ከቶትናም። በነገራችን ላይ የኢንትራ ፍራንክፈርትና ቶትናም ጨዋታ በፊት አንድ ዘገባ በእንግሊዝ ሚዲያም ጋዜጦች ላይም የተመለከትኩት ኦብራይት እና ራዳሚል ኮሎሙዋኒ በዘመናዊ ፌራሪ መኪና ከፍተኛ ግጭት አጋጥሟቸው የነዚህ ተጫዋቾች ጉዞ ተስተጓጉሏል። ከቡድኑ ጋር አብረው አልተጓዙም። ነገር ግን ዘግይቶም ቢሆን መጓዛቸው እየተገለጸ ነው። አንዳንድ ቦታ ላይ ሜዲካል እንትኖችን እያጠናቀቁ ነው፣ ሕክምና ለጨዋታ ብቁ መሆናቸው እየተጣራ ነው የሚል ዘገባም ተመልክቻለሁ። ግን የመኪና አደጋ አጋጥሟቸው እንግዲህ እነዚህ ተጫዋቾች ፍላይት ከሚያደርገው ስብስብ ውጪ ሆነው ዘግይተው ስብስቡን ይቀላቀሉ እንግሊዝ ይቅሩ እስካሁን ድረስ ኦፊሻል ኮንፈርሜሽን ባይወጣም ግን ኦብራይት እና ኮሎሙዋኒ የመኪና አደጋ አጋጥሟቸው እንግዲህ ከስብስቡ ሌት መሆናቸው ነው ትላልቅ ጋዜጦች ላይ የተመለከትኩት። ከዚህ ፕሮግራም ቀደም ብሎ ያነሳነው ደግሞ የሊቨርፑልና የካርባክ ሊቨርፑል ዙሪያ ላይ የአሰልጣኙ አወዛጋቢ ፕሬስ ኮንፈረንስ እና የአርነ ስሎትን ቆይታ በተመለከተ ያነሳናቸው ነጥቦች አሉ። የሶስቱ ሆላንዳውያን በሊቨርፑል ምርጥ 11 ውስጥ እየተካተቱ ግን የአምናውን ያክል ፐርፎርም እያደረጉ ነው ወይ በሚለውም ሀሳቦችን አንስተናል። እሱንም ፕሮግራም እያደመጣችሁ ዛሬ ምሽት በነገራችን ላይ ማንቸስተር ሲቲ ጋላታሳራይን ያስተናግዳል። በርካታ ተጫዋቾች አሁንም ከማንቸስተር ሲቲ ጋር በዛሬው ጨዋታ አይሰለፉ። ጌሂና ሴሜኒዮ ሬጂስተር አልተደረጉም፣ ለዛሬው ጨዋታ አይኖሩም። በጉዳት በቅጣት ምክንያት እነ ሮድሪ ምናምን በዛሬው ጨዋታ አይካተቱም እና ማንቸስተር ሲቲ አስገዳጅ የማሸነፍ ቅድመ ሁኔታ ላይ ነው ያለው። አለበለዚያ እንደ አምናው ፕሌኦፍ ይገባና ከጠንካራ ክለብ ጋር እርስ በርስ ሊመደብ ይችላል። ስለዚህ ፔፕ ጋርዲዮላ የጨዋታ ቁጥር ራሱ ላይ ከጨመረ በሊጉም በሌሎች ውድድሮችም ለሚያደርገው ፉክክር ከፍተኛ አደጋ ውስጥ ይገባልና የዛሬው ጋላታሳራይ ጨዋታ በጣም ወሳኝና አንገብጋቢ ነው። ሊሮይ ሳኔ እንግዲህ ወደ ቀድሞ ቤቱ ይመለሳል ማለት ነው። እንደምታስታውሱት ከ2 ዓመት በፊት
ከባየር ሙኒክ ጋር ተመልሶ ነበር። አሁን ደግሞ ለመጀመሪያ ጊዜ ከጋላታሳራይ ጋር ወደ ኢትሃድ ተመልሶ ከማንቸስተር ሲቲ ጋር ጨዋታ ያደርጋል። ከዚህ ፕሮግራም በመቀጠል እንግዲህ ከምናነሳቸው ነጥቦች መካከል ናፖሊ ከቼልሲ አንቶኒዮ ኮንቴ የቀድሞ ክለባቸው በኔፕልስ ያስተናግዳሉ። ከኮል ፓልመር ቆይታ ጋር ተያይዞ አዲስ መረጃ ሌላ ወጥቷል። ከዚህ ፕሮግራም በመቀጠል እንግዲህ የምናነሳ ነው የሚሆነው። ናፖሊ ከቼልሲ ቅድመ ጨዋታ ግምገማ ይኖረናል። ፒኤስቪ ከባየር ሙኒክ እንግዲህ ከአርሴናል ጋር የአንደኝነትን ደረጃ ይዞ ለማጠናቀቅ ዛሬ ወደ ኔዘርላንድ ተጉዞ የቦሴዝን ፒኤስቪ አይንድሆቨን የሚገጥም ይሆናል። ፓዎስ እና ስላቪያ ፕራግ ሌላኛው ተጠባቂ ምናልባት ትኩረት ያላገኘው ግን በትልቁ ትኩረት ሊያገኝ የሚገባው ጨዋታ የፒኤስጂ እና ኒውካስል ነው። ከዚህ ጨዋታ በፊት አድማጮች ወደ አርሴናሉ ነጥብ እንመጣለን። አንድ ምሽት ላይ ሌሊት ላይ የተመለከትኩት መረጃ ላጋራችሁ። የፒኤስጂ እና ኒውካስል ጨዋታ በፊት አንድ ስሙ ያልተገለጸ የሳውዲ ፕሮ ሊግ ቡድን ኦስማን ዴምቤሌን ለማስፈረም የዓለማችን ውዱ ተከፋይ ለማድረግ ኮንትራት አቅርቦ ግራውንድ ወርኮችን እየጨረሰ ነው የሚል ዘገባ ወጥቷል። እንደምታስታውሱት ኦስማን ዴምቤሌ በፒኤስጂ የቀረበውን አዲስ ኮንትራት እሱም ሉዊስ ኤንሪኬ ጥያቄውን አልተቀበሉም። ምክንያቱም ደግሞ አዲስ ቻሌንጅ እንፈልጋለን በሚል እንጂ በፒኤስጂ ለመቆየት ወይም በቡድኑ ያለው ፕሮጀክት ሲያስደስታቸው ቀርቶ ሳይሆን በቃ ከፍራንስ ሊጋ ወጥተው በታላላቅ ሊጎች ላይ የመጫወት ፕላን እንዳላቸው ነበር ሲነገር የነበረው። ግን ዴምቤሌ ወደ ሳውዲ ፕሮ ሊግ የሚሄድ እድሉ በጣም ሰፊ ነው። ሰፊ ዘገባ እየወጣ ነው የሚገኘው። በስካይ ስፖርት አማካኝነት ነው ይሄ ዘገባ እየወጣ የሚገኘው። ይሄ ባለንዶር አሸናፊ እንግዲህ ከዓለም ዋንጫ በኋላ በ28 ዓመቱ ምናልባት ወደ ሳውዲ ፕሮ ሊግ ሊሄድ ይችላል። ምናልባት ደግሞ አልናስር ሮናልዶ ጋር ያለውን ኮንትራት እስካሁን ድረስ ስምምነት ላይ አልተደረሰም። ሮናልዶ የሚለቅ ከሆነ አልናስር ሊያስፈርም ይችላል የሚል ግምቶችንም አያይዞ እያነሱ ነው እና በቅርብ ሳምንት በአንድ የዝውውር ፕሮግራም ላይ የተወሰነ ሀሳብ አንስቼላችሁ ነበር። 2.8 ቢሊዮን ዩሮ ለስድስቱ በተለይ ይሄ በፒአይኤፍ በትልቁ ካምፓኒ ኒውካስልን በበላይነት አብዛኛውን ድርሻ የገዛው ካምፓኒ የሚያስተዳድራቸው ተጨማሪ 6 የሳውዲ ክለቦች አሉ። ለእነዚህ 6 ክለቦች 2.8 ቢሊዮን ዩሮ ተመድቧል ለተጫዋች ዝውውር በቀጣይ ሳመር። ሁሉም ክለብ እንግዲህ አላርም ነው የሚጠብቀው ተጫዋቹ እንዳይነጠቅበት፣ ድርድሮች እንዳይኖሩ ከስልክ ጀምሮ እንግዲህ ቁጥጥር ክለቦች የሚጀምሩበት ወር ከፊት ለፊታችን ይመጣል ማለት ነው። ለማንኛውም ዛሬ ምሽት እነዚህ ጨዋታዎች ይደረጋሉ። እስቲ በአርሴናል በኩል እናተኩርና አሁን ላይ ያሉትን መረጃዎች እንመልከት። በተለይ አርቴታ ከጨዋታው በፊት የሰጠው አስተያየት እንግዲህ ስለ ሪላክስ ማድረግ ነው፣ እግር ኳስ ኢንጆይመንት ነው። አርቴታ እንዳለው አሁን ደጋፊውን አሳማኝ በሆኑ ጨዋታዎችና በማዝናናት እያሸነፍን ያሉብንን ክፍተቶች የነበሩብንን ድክመት ተነጋግረን በእነዚህ ዙሪያ ጠንክረን ሰርተን ከገባንበት የሜንታሊቲ ክፍተት በፍጥነት ሪከቨር ለማድረግ ይሄ ጨዋታ ለእኛ መንደርደሪያ ነው ሲል ነበር እና ስለ አርቴታ ፕሬስ ኮንፈረንስ ከተመለከታችሁ ሚዲያው እንደሚንጫጫው አይደለም። በጣም ሪላክስ አድርጎ እየሳቀ ነበር አስተያየቶችን ሲሰጥ የነበረው። ፊቱ ላይ ምንም አይነት የጫና ስሜት አይሰማውም። ምክንያቱም ሚዲያው ላይ እንደተዘመተው ዘመቻ ሳይሆን በስራ በትጋት ቡድኑ ለዚህ ደረጃ በማብቃት ውጤታማ ሲዝን እያሳለፈ ስለሆነ 1-3 ነጥብ ማጣቱ በቀጥታ ሳይኮሎጂካሊ የተደረገው ውርጅብኝን አርቴታ ከግምት ውስጥ አላስገባም። የሚያስፈልገው የሚያዋጣውም ይሄ ነው። ሳይኮሎጂካል ጥንካሬ ላይ የዕለቱን ጌም ፕላን ማተኮር፣ ከዛም በኋላ ያሉ ጉዳዮች ሚዲያ የሚጫጫበት ክለቡ የራሱን ስትራቴጂና የውጤት ጉዞን የበለጠ ያጣቸውን ጉዳዮች የጎደለውን ጥንካሬ እየጠገነ በተለይ በዚህ ጨዋታ ትልቁ ጉዳይ የሪካርዶ ካላፊዮሪ እና ካይ ሃቨርትዝ ወደ ትሬኒንግ በሙሉ ጤንነት መመለሳቸው ለዚህ ጨዋታ ብቁ መሆናቸውም
አያይዞ ተነስቷል። እነዚህ ሁለት ተጫዋቾች ሁለት የግራኝ እግር ተጫዋቾች መመለሳቸው እንግዲህ ታክቲካዊ ልባት ይሰጣሉ ተብሎ ይታመናል። በተለይ የግራው ፉልባክ በኩል ትናንትናም በነበረን አንድ ፕሮግራም ላይ የአባን ፕሮግራም እንግዲህ ሰፊው በቻናላችን አድማጮች እስኬል ልክ በርካታ አድማጮች አድምጠውታል። ግን ሁለተኛውን ፕሮግራም በደንብ በአድማጮች ዘንድ አልተደመጠም እና እስቲ የአርቴታና የሶስቱ አጥቂዎች ምስል ያለበትን ትናንት የለቀቅነውን ፕሮግራም ወደኋላ መለስ ብላችሁ ከ3 ከ4 ፕሮግራም በፊት ያለውን አድምጡ። እዛ ላይ ያነሳናቸው ታክቲካዊ ጉዳዮች በምስል ደግፈን እያንዳንዱን ጉዳይ ነጥብ በነጥብ በተለይ ከእሁዱ ጨዋታ መነሻ በማድረግ የተወያየንበት ጉዳይ አለ። እሱን እስቲ ወደኋላ መለስ ብላችሁ አድምጡት። እዛ ላይ ካነሳናቸው ነጥቦች መካከል ግራው ፉልባክ ላይ የሚፈጠረው ማጥቃትና መከላከል ባላንስ ማጣት የአርሴናል የክሬቲቪቲ አቅም ላይ የፈጠረውን ችግር በስፋት ስናነሳ ነበርና አሁን የካሊፊዮሪ መመለስ የበለጠ የቦታው ተመራጭ ለምን ካሊፊዮሪ እንደሆነ አርሴናል በሎው ብሎክ በጠባብ ስቴዲየም በ6 የኋላ መስመር ተጫዋቾች ጥብቅ አድርጎ ኤሪያቸውን በሚከላከሉ ክለቦች ላይ የካሊፊዮሪ አማካይ ክፍል ኢንቨርትድ ፉልባክ ሆኖ መግባት፣ ዙቢመንዲ ፈንጠር ብሎ መጫወት፣ የባክ ፓሱ አይነት ለኢምቤሞ የተደረገው ባክ ፓስ አይነት ኦቨርሎድ እንዳይፈጠር የካሊፊዮሪ መኖር ጌም ኦፍ ኮንትሮል እና ትራንዚሽን ጌም ላይ የበለጠ ኢፌክቲቭ ስለሆነ ምክንያቱም ቦልኬሩ፣ ፓሲንጉ፣ የሽግግር እንቅስቃሴዎች በተለይ ደግሞ በዘንድሮ ሲዝን ዳይሬክት አታክ የማስጀመር ጥንካሬው ከተከላካይ ጀርባ በሚጠላቸው ኳሶች በደንብ የምናስታውሰው ጨዋታ የባየር ሙኒኩ ጨዋታ በግልጽ በሚታይ በማረጋገጫ ግልጽ በሆነ እንቅስቃሴ ተጫዋቹ ተቀይሮ ገባ። በገባ የመጀመሪያ ተቹ ልዩነት ፈጠረ። አሲስት ማድረግ ቻለ በግራ ፉልባክ ላይ እና የሻምፒየንስ ሊግ እግር ኳስ ደግሞ የተለየ ይሄ አህጉራዊ ጥንካሬ ይፈልግ ነበር በውድድሩ ላይ። ለዚህ ነው ካሊፊዮሪን የበለጠ አርቴታ ሲገለገልበት የነበረው። የተጫዋቹ ሜዳ ውስጥ መኖር ደግሞ ውጤታማ ሲያደርገውም ተመልክተናል እና ዛሬ በሙሉ ጤንነት እንግዲህ ይሄ ጣሊያናዊ ፉልባክ ለአርሴናል ፉልባክ እንግዲህ ለጣሊያን ብሔራዊ ቡድን ደግሞ ሴንተር ባክ ወደ ሜዳ ተመልሷል። የካይ ሃቨርት ጉዳይስ ይሄ ምርጥ ጀርመናዊ የፊት መስመር ተጫዋች በነገራችን ላይ ከአርሴናል የፊት መስመር ተጫዋቾች በልዩነት የማደንቀው ጀርመናዊ ተጫዋች ነው ከሌቨርኩዘን ጀምሮ። ምክንያቱም ሃቨርት ኳሊቲውን እስካሁን ድረስ ማለት በግሌ ይሄ የኔ የተጫዋቹ መመዘኛ እስካሁን ድረስ የብቃቱ ፒክ ላይ ደርሷል ብዬ አላም። ገና ይሄ ተጫዋች የበለጠ ብዙ ነገር ለአርሴናል መስጠት ይችላል። በግብም በአማራጭነትም አማካዩንም በመርዳት ማጥቃቱንም በመምራት የበለጠ ኢፌክቲቭ መሆኑ የማይቀር ነው። ይሄ ተጫዋች ገና የአበባ ዘመኑ ሲመጣ ነው ከባድ ይሄ በዘመናዊ እግር ኳስ ውስጥ እልባት ለመስጠት ከፍተኛ ፈተና የሆነው የጉልበት ጉዳት አስተናግዶ ግማሽ ሲዝን በላይ እንግዲህ ተጫዋቹ መጫወት አልቻለም። አሁን እስቲ ተመልሷል። ጌም ታይም ሲያገኝ የበለጠ ይሄ ፍሌክሲብል የሆነ የሜዳ ውስጥ እንቅስቃሴውን ሲያዳብር ደግሞ በበለጠ ለቡድኑ የሚሰጠውን አገልግሎት የምንመለከት ይሆናል። ቴክኒካል አቅሙን ግን አርቴታ እስካሁን ድረስ በደንብ አውጥቶ እየተጠቀመ አይደለም። ሃቨርት በነገራችን ላይ የሌቨርኩዘኑን ካይ ሃቨርትን እስቲ በደንብ ቪዲዮዎችን ተመልከቱና በተለይ ለፕሌይ ሜከር እና ለዊንገር የሚሰጠው ነፃነት ይሄ ዋንተቹ ተከላካይ ሆልድ አድርጎ የሚይዝበት መንገድ በድሪብል የሚያልፍበት ተክለሰውነቱን ተጠቅሞ አግሬሲቭ ሆኖ የሚያስቆጥራቸው ግቦችን ተመልከቱና ይሄ ተጫዋች እስካሁን ድረስ ይሄ ፒኩ ላይ አልደረሰም ወይ ወደ ፒኩ ላይ የደረሰ ነው ተጫዋቹ። ያ ከባድ የሃርምስትሪንግ ጉዳት አምና ከፍተኛ መሰንጠቅ አጋጥሞት ተጫዋቹ ከውድድር ዓመት ውጭ ሆነ። እንደገና ደግሞ ዘንድሮ ሲዝኑ ሲጀምር ከማንቸስተር ጨዋታ በኋላ ጉልበቱን ተጎድቶ ረጅም ሳምንት ረጅም ጊዜ ለወራት ከሜዳ ርቆ እንግዲህ ዛሬ ይመለሳል። የጨዋታውም ክብደት ይዘትንም ስናይ የሃቨርት ደቂቃ አግኝቶ ፍሌክሲብል ለመሆን ጌም ታይም ለማግኘት የበለጠ እድል የሚፈጥር ነውና
ዛሬ ምሽት ይሄን ጉዳይ የምንመለከት የሚሆነው ሁለቱ ተጫዋቾች መመለስ ቢያንስ የተረጋጋ የጨዋታ ስታይል ለመከተል ሜዳ ውስጥ በሰከነ እንቅስቃሴ የበለጠ በቡድኑ አማካይም ተከላካይም በአጥቂም ስፍራ አማራጭን ያሰፋሉ። በተለይ ዛሬ ምሽት ሮቴሽኖች ይኖራሉ። በአማካይ ስፍራ ሮቴሽን ይኖራል። እነ ክርስቲያን ኖርጋርድን አርቴታ ሊጠቀም ይችላል። ኤዜም በቋሚነት ሊያስጀምር ይችላል። ለውጦች ይኖራሉ። ምክንያቱም የተደራራቢ ጨዋታ ጫና ያለፈው ሳምንት ምናልባት ትኩረት ያልሰጠነው ጉዳይ ማንቸስተር ዩናይትድ አንዱን ሳምንት ሙሉ ሪከቨር አድርጎ ተዘጋጅቶ በበቂ ሁኔታ ጉልበት ሰብስቦ ሲመጣ የአርሴናል ቡድን ትሪፕም ነበረበት። የዛሬ ሳምንት ወደ ሳንሴሮ ሄዶ ከሳንሴሮ እንደገና አሸንፎ በርካታ ተጫዋቾችን ተጠቅሞ ወደ ኤሚሬትስ መጥቶ ነው ሪከቨር አድርጎ ያውም በ3 ቀን ከተወሰኑ ሰዓታት ልዩነት። ስለዚህ ይሄ ደግሞ የሚያመጣው መዛል አለ። ሜዳ ውስጥ የምናስተውለው በማንቸስተር ዩናይትድ ጨዋታ ፕረስ ለማድረግ ፍላጎትና ኤነርጂ ማጣት ሚስተዋል ነበር፣ በተለይ ሰከንድ ሃፍ እና እነዚህን ጉዳዮች ማኔጅ ለማድረግ እና ኦቨርሎድን ለመቋቋም ዛሬ ከተከላካይ አማካይ አጥቂ ክፍል አሁን የተሟላ ስኳድ ስለሆነ ከፍተኛ ሮቴሽን ይኖራል ተብሎ ይጠበቃል። ተጋጣሚው ደግሞ 36ኛ ደረጃ ላይ የሚገኝ የካዛኪስታን ቡድን ነው። እስቲ ምሽቱን ተመልክተን ደግሞ ነገ ድረ ጨዋታ ነጥቦች ይዘን መጣለን። ዋነኛው ጉዳይ ግን ከሰሞኑን በተለይ ከእሁዱ ጨዋታ አንስቶ ሰኞ፣ ማክሰኞ፣ ሮብ ንጋት ይህን ፕሮግራም ከማሰናዳቴ በፊትም እሁድ ምሽትም ከ6 ሰዓት በኋላ አንድ አይነት ጉዳይ እየተመለከትኩ ነው። አድማጮች ለረጅም ዓመት ከ35-40 ዓመት በላይ አባ ለምሳሌ እግር ኳስን ተመልክቷል እና ካየባቸው የእግር ኳስ ማለት እግር ኳስን እንድንወድ የፕሪሚየር ሊግ እግር ኳስን እንደ ቤተሰብ እንድንከታተል አባ ኢንፍሉዌንስ ሲያደርግ ትልቁ ለሱ መንደርደሪያ እግር ኳስን ለመመልከት አጋጣሚ የነበረው በሬዲዮ እያደመጠ ነው እግር ኳስን መከታተል የጀመረው እና የመጀመሪያው በሬዲዮ መከታተል ሲጀምር እና አለን ግሪን ኮሜንታተር በነበሩበት ወቅት ቢቢሲ 5 ነው እና በርካታ አጋጣሚዎችን ይነግረኝ ነበር ከማይክ ጀርባ እና ይሄ ቢቢሲ 5 የሚባለው ተቋም በጣም ትልቅ ብራንድ ነው ማለት ከ35-40 ዓመት ድረስ እሱ እየተመለከተ በዛ ደረጃ የፕሪሚየር ሊግ እግር ኳስን እንደ ቤተሰብ ሲከታተል ለቆየ አንድ የእግር ኳስ ቤተሰብ ምን ያክል ተጽዕኖ እንደሚያደርግ አሁን ይሄ ቢቢሲ 5 የሚባል ትልቅ ካምፓኒ እንግዲህ እንደምታውቁት በትዊተሩም በዩቲዩብም ላይ ትልቅ የመወያያ ቻናል አለው። ቶክ ስፖርት የሚባል ድረ ጨዋታ ነጥቦች በቃ ከፍተኛ ጭቅጭቅ፣ ከፍተኛ ውጥረት። ለምሳሌ የርገን ክሎፕ በአንድ ወቅት ማታ ገብቼ ከጨዋታ በኋላ ቶክ ስፖርትን ሳላደምጥ አልተኛም ይላሉ። ፔፕ ጋርዲዮላ ቶክ ስፖርት ለሚነሱ ሀሳቦች ይመቹኛል፣ ሀሳቦቹን ማልደግፋቸው በርካታ ሀሳቦች አሉ፣ ግን ፕሮግራሙ ይመቸኛል ሲል ነበር። እነዚህ እውቅ የእግር ኳስ ባለሙያዎች ጭምር ከፍተው የሚያዩት ትልቅ ጣቢያ ነው እና ቶክ ስፖርት ላይ ይሄ የፋን ቤዝ ታይም አለ፣ የደጋፊዎች ድምፅ። ታስታውሱ እንደሆነ በቅርብ ሳምንት የኒውካስል ደጋፊዎች አሌክሳንደር ኢሳቅ ወደ ሊቨርፑል ሲዘዋወር ደውለው እንዴት እንደሚያለቅሱ እና አግቡላሆር፣ ጂሚ ኦሃራ እና አንድሪው ፍሊክስ ምናምን ስቱዲዮስ ቁጭ ብለው እና አሌክስ ኮክ አወያዮቹ ይሄ በዝውውር በኩል አሁን ትልቅ ተቀባይነት እያገኘ የመጣው ዘጋቢ ጭምር እነ ቤን ጃኮብስ ያሉበት ትላልቅ ይሄ ስርጭት በጣም በመላው ዓለም ተወዳጅነትን እያተረፈ ነው። እዚህ ማዕከል ውስጥ እንግዲህ ይሄ የፋን ቤዝ ፕሮግራም በግሌም ከምወዳቸው ሾዎች መካከል አንዱ የደጋፊዎች ድምፅ በቀጥታ ላይቭ ገብተው ስለ ቡድናቸው የልባቸውን ነው የሚናገሩት። ስሙን ይጠቅሳል፣ የቡድኑ ስንት ዓመት እንደደገፈ፣ የዛው ከተማ ተወላጅ እንደሆነ እየጠቀሰ ነው ማብራሪያ የሚሰጠው እና አሁን በዚህ ፕሮግራም ላይ በሰኞ ምሽት ላይ አንድ የፋን ቤዝ ፕሮግራም ላይ
እንግዲህ የዕለቱ የስርጭቱ ዋና መሪ የነበረው ጂሚ ኦሃራ ነው። የቀድሞ የቶትናም ተጫዋች ቴክኒሻኑ፣ የግራኝ እግር ተጫዋች፣ በጣም አስደናቂ ቴክኒክ ያለው ኦሃራን ታውቃላችሁ። የቶትናም ተጫዋች የነበረ የቶትናም የአካዳሚ ውጤት የሆነ በአርሴናል አካዳሚ በልጅነቱ ሙከራ አድርጎ ማለፍ ያልቻለ እና ከዛም በኋላ ቶትናም የተቀበለው ይሄ የነጩ ቤት አክራሪ ደጋፊ ተጫዋች ስለነበር ጂሚ ኦሃራ እንግዲህ አንድ ቪዲዮ እንግዲህ በቶትናም ደጋፊዎች ሆን ተብሎ የተሰራ እንደሆነ ግን በዚህ ትልቅ ተቋም ደረጃ ይሄ ስርጭት መተላለፍ አለበት ወይ ነው። አርሴናል ላይ ምን ያክል የእንግሊዝ ሚዲያ ዘመቻ እንደጀመረ ግቡና የቶክ ስፖርት ቪዲዮ ከ2 ቀን በፊት የተለቀቀውን ወደኋላ ትንሽ ሄዳችሁ፣ ምክንያቱም በርካታ አፕዴት ቶክ ስፖርት ላይ ስላለ አጭር ቪዲዮ ልክ ይሄ የቦክስ ውድድር ከመጀመሩ በፊት ቦክሰኞችን የሚያስተዋውቀው የዕለቱን የቦክስ ጨዋታ በተለይ ትላልቅ የቦክስ ጨዋታዎችን በዋና የመድረክ መሪ ሆኖ ተወዳዳሪዎችን የሚያስተዋውቀውን ድምፅ በኤአይ ይጠቀሙና አርሴናልና የዘንድሮ ሲዝን እንግዲህ ወደ ሜዳ የገቡበት ሳምንት ይላል በዚህ ትልቅ ተቋም እና በዛ ሰውዬ ድምፅ ነው የተቀናበረውና በቶትናም ደጋፊ ለዚህ ቻናል እንደላከ ተደርጎ ነው የሚተላለፍ። ከዛም በኋላ የአርቴታን ምስል ካርቶን ምስል በአንገቱ ላይ አጥልቆ ልክ በዛኛው በቦክሲንግ አስተዋዋቂው አይነት ድምፅ አርቴታና የአርሴናል ቡድን ላይ የሚያላግጡት መንገድ በጣም ይሄ ስብዕና የጎደለው ስነ ስርዓት የጎደለው አላግባብ የነበረ። ምናልባት የአርሴናል ደጋፊዎች ይህን ፕሮግራም የምታደምጡ ገብታችሁ መመልከት ትችላላችሁ። ቶክ ስፖርትን ዓለም ከጨዋታ በኋላ ድረ ጨዋታ ነጥቦች እና ዓለም ፓርዲው የቀድሞ አሰልጣኞች ሼንዳይክ ወደ ኖቲንጋም ፎረስት ለምሳሌ ስራ ከመቀጠሩ በፊት እዚህ ፕሮግራም ላይ ተጋብዞ የቀረበ ከዚህ በፊት እዚህ ፕሮግራም ላይ በነገራችን ላይ በዘረኝነት ምክንያት ሲንክለር ራሱን አግልሏል። ንግስቲቷ ላይ በሰጠው አስተያየት በቀጥታ ይሄ ጽንፈኛ ጥቁር ተብሎ ከስራ እንዲሰናበት ተደርጓል። በተጨማሪም በራሱ ፍቃድ ከዚህ ፕሮግራም ላይ ጋሪ ሊኒከር ራሱን አግዷል። ይሄ እንግሊዝ ወደ አፍሪካ ስደተኞችን ለመላክ ምናምን ያደረገችውን ጉዳይ ፖለቲካሊ እዚህ ላይ አወራ ተብሎ በራሱ ሪዛይን አድርጓል። ይሄ በቅርብ ሳምንት እየመጣ ያለ የራሱ የሆነ አንድ አይደንቲቲ እና ነጥሎ የማጥቃት ለምሳሌ ሊቨርፑልና ማንቸስተር ላይ የሚነሳው ትችትና ተቃውሞ አንዳንዴ ያስገርማል። ይሄ የሰሜኑን የእንግሊዝ ክፍል የእንግሊዝ እግር ኳስ ለመደገፍ የሚደረገው ጥረት በጣም ዳር የወጣ እንደሆነ የምንመለከታቸው አስተያየቶች አሉ። እነዚህ ቡድኖች እኮ ይላሉ የ2020 ዋንጫ አሸናፊዎች ናቸው። 2020 ጊዜ ዋንጫ ያነሱ ናቸው። በየትኛውም መመዘኛ ለትችት ይሄ አፍ ሞልቶ ለመናገር በቂ አይደለም። እነዚህ የሰሩት ይበልጣል። ሲሸነፉ የሚሰጠው ሽፋን፣ ሲያሸንፉ ጣራ ወስደው የሚያጋንኑበት መንገድ የለንደን ክለቦች በተለይ ደግሞ አርሴናል በከፍተኛ አሁን እነ ጂሚ ኦሃራ ከ5-6 ደቂቃ በላይ ነው ቪዲዮ ተመልከቱት። በጣም በከፍተኛ ሁኔታ የአርሴናል ደጋፊ በመላው ዓለም ያለ ይህን ቪዲዮ ቢያንስ ላይቭ ላይ መመልከቱ አይቀርም፣ ቢያንስ እንግሊዝ ያለው መመልከቱ አይቀርም። ምን አይነት ቪዲዮ እንዳስተላለፉ እንግዲህ ከዚህ ከማይክ በፊት ከአባጋም እየተመለከትን ነበርና አሳፋሪ ቪዲዮ ነው የተለቀቀው። እስቲ ገብታችሁ ተመልከቱትና የራሳችሁን አስተያየት በኮሜንት መስጫ ላይ አስቀምጡ። ግን እንደ ቶክ ስፖርት አሁን በጣም ተወዳጅ የሆነ የእንግሊዝ የቲቪ የቢቢሲ 5 ላይቭ ስትሪም እና ትልቅ የመወያያ ጣቢያ የለም። ግን አንዳንድ ይሄ ግለሰባዊ ስሜቶች የሚንጸባረቁበትም እግር ኳሳዊ ቻናል ሆኗል። ለማንኛውም ግን ለአርሴናል ተገቢ ያልሆነ እንግዲህ ይህን እንዲህ አይነት ከዚህ በፊት ሌሎች ክለቦች ላይ ሪያክት ያደርጋሉ። በግሌ አልተመለከትኩም፣ ግን ቶክ ስፖርትን ለ1 ዓመት ሙሉ መከታተል ይችላሉ። ግን እንዲህ አይነት ዳር የወጣ ከፍተኛ ጥላቻ የሚያንጸባርቅ
ለአንድ ቡድን የተለየ ይሄ ተዘጋጅቶ እንግዲህ ከቶትናም ደጋፊ የተላከልን ቪዲዮ ተጋበዙ ብሎ ራሱ ጂሚ ኦሃራ ላይቭ ላይ ይህን ጉዳይ ሲያስተላልፍ የነበረው የበለጠ ደግሞ ቶክ ስፖርት እሷን ፓርት ከታደረጉና ዋና ኤክስ ገጻቸው ላይ ለቀቁት። በጣም እየተዘዋወረ ነው። እስቲ ገብታችሁ ተመልከቱና ሀሳብ አስተያየታችሁን በኮሜንት ላይ ትሰጣላችሁ። የዛሬ ምሽቶችን ጨዋታ ተመልክተን ደግሞ መወያየት ያለብን ነጥቦች ላይ ድረ ጨዋታ ነጥቦችን ነገ ይዘንላችሁ እንመጣለን። ከዚህ ፕሮግራም በመቀጠል ናፖሊና ቼልሲ በኔፕልስ የሚያደርገውን ጨዋታ እንዲሁም የኮል ፓልመር ቆይታ ዙሪያ ላይ ምንድነው ከሰሞኑ እየተወራ የሚገኘው አንድ ጉዳይ አፕዴት አድርገናችሁ ነበር። ተጨማሪ ሌላ ጉዳይ ትናንት ምሽት ትላልቅ ፖድካስቶችን እንግዲህ ዴቪድ ኦርኒስተን ተጋብዞ ሲያወራ ሰማን። ቤን ጃኮብ ስካይ ስፖርት ላይም ስናደምጥ ነበር። እስቲ ያሉትን ጉዳዮች ሰብሰብ አድርገን ከናፖሊ ጨዋታ ጋር ቅድመ ጨዋታ ግምገማ አድርገን እዛ ነጥብ ላይ የምንወያይ ይሆናል። ለማንኛውም በናፖሊ እና ቼልሲ ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ይህንን ፕሮግራም ላይክ አድርጉ። ላይክ ስታደርጉ ተደራሽነታችንን ከፍ ያደርጋል። ለበርካታ የእግር ኳስ ቤተሰቦች እንዲደርስ ስለሚያመች ላይክ አድርጉ። የትናንትናው አይነት ላይክ እንፈልጋለን በዚህም ፕሮግራም። ትናንትና በርካታ አድማጮች ሀሳብ አስተያየታችሁ በተለይ 99% ድጋፍ ለኛ ሞራል የሚሰጥ ነበር። ከልብ እናመሰግናለን። 100 በላይ ኮሜንቶችን በአንድ ፕሮግራም ላይ አግኝተናል። በተለይ አባ በሰራበት ፕሮግራም ላይ በጣም እያመሰገንን ላይክ እንደ ትናንትናው እንድታደርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችንን እድገት ከፍ እንድታደርጉ፣ እንዲሁም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በናፖሊ ቼልሲ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።